ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቤተየሰ ቤተ ጸሎት ይሰመይ። ብፁዕ አባታችን አቡነ ናትናኤል በቅድስት ሀገረ ኢየሩሳሌም ሀገረ እስራኤል የኢትዮጵያ ገዳማት ሊቀ ጳጳስና የቅዱስ ሲኖዶስ አባል ክቡር መጋቢ አባ ተክለ ሃይማኖት ኃይለ ማርያም የገዳማቱ ዋና መጋቢ፣ ክቡራን አበው መነኮሳት፣ እግዚአብሔርን የምትወዱ እግዚአብሔርም የሚወዳችሁ በልዩ አጠራሩ በዚህ ቅዱስ ቦታ ለበረከትና ለድህነት የጠራችሁ ሁላችሁም በልዑል እግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን ሰነበታችሁ? እንደምን ቆያችሁ? አምላካችን ሁላችንንም በሕይወትና በጤና ጠብቆ ከዚህ ዕለትና ከዚህ ሰዓት አድርሶ ድህነተ ሥጋ ድህነተ ነፍስ፣ በረከተ ሥጋ በረከተ ነፍስ በተናኘንባት ዘወትር በምናገኝባት በዚች በቅድስት ቤተ ክርስቲያን በቀራንዮ በጎልጎታ ያሰባሰበን በልዩ አጠራሩ የጠራን ስሙ በልዑላኑ በመላእክት በትሑታኑ በደቂቀ አዳም አንደበት ከፍ ከፍ ያለና የተመሰገነ ይሁን። ቤተየሰ ቤተ ጸሎት ይሰመይ። ቤቴ የጸሎት ቤት ይባላል። ትንቢተ ኢሳይያስ ምዕራፍ 57 ቁጥር 7 ይህን ቃል ነቢዩ የተናገረው ዛሬ እኛ በረከተ ሥጋ በረከተ ነፍስ ለምናገኝበት ለአማናዊ ቤተ መቅደስ ምሳሌ ለሆነው ለጊዜው ለምኩራቡ፣ ፍጻሜው ግን ለዚህ ታላቅ ቤተ መቅደስ የተነገረ የእግዚአብሔር ቃል ነው። እንደሚታወቀው ይህ አሁን የያዝነው ዘመን ጌታችን መድኃኒታችን ኢየሱስ ክርስቶስ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ ሰውኛውን ሰው ሊሰራው የሚገባውን ስራ የሰራበትና ከተጠመቀ በኋላ ወደ ቆሮንቶስ ገዳም ገብቶ የጾመበት የጸለየበት ስርዓተ ጾምን ስርዓተ ጸሎትን ያስተማረበት ዘመን በመሆኑ ሁላችንም የሱን አብነት ነስተን ዛሬ በገዳመ ቆሮንቶስ ቤተ ክርስቲያን እንዳንድ ልብ መካሪ እንዳንድ ቃል ተናጋሪ ሆነን ይህንን የጾም በዓል እያከበርን እንገኛለን። በዛም መሰረት ሳምንቱ ይሄ አሁን የያዝነው ሶስተኛው ሳምንት ምኩራብ ይባላል። ጌታችን ኢየሱስ ክርስቶስ የጾመው ጾም የመጀመሪያ በዓል ሲሆን ሁለተኛው ደግሞ የሰውነትን ስራ ሰርቶ የመጨረሻውን ለኛ የሚከፈለውን ዋጋ ከፍሎ ስጋውን ቆርሶ ደሙን አፍሶ ለኛ ሕይወት መድኃኒት ለሰጠበት ዕለት 27 ደግሞ በየወሩ እንደ ፈያታዊ ዘየማን ተዘከረነ እግዚኦ በውስተ መንግሥትከ እያልን በመስቀሉ ስር ተገኝተን መከራውን የምናስብበት ውለታችንን ሳንዘነጋ በመስቀሉ ስር ተገኝተን የምናመሰግንበት ሁለተኛው ክብረ በዓል ነው ማለት ነው። ሶስተኛው ሁላችሁም እንደምታውቁት በቅድስት ሀገር ኢየሩሳሌም ከ10 ዓመታት በላይ ገዳማቱን ሲያስተዳደሩ ሲመሩ ሁላችሁንም ሲባርኩ ሲያስተምሩ የነበሩት አረፍተ ዘመን ገቷቸው አሁን ግን ወደ ፈጣሪያቸው የሄዱት የታላቁ አባታችን የብፁዕ አቡነ እንባቆም የ40 ቀን መታሰቢያ ዕለት በመሆኑ በብፁዕ አባታችን አቡነ ናትናኤል የኢየሩሳሌም ገዳማት ሊቀ ጳጳስ መሪነት በክቡር መጋቢ አባ ተክለ ሃይማኖት የገዳማቱ አበው መነኮሳትና የመንፈስ ቅዱስ ልጆቻቸው በተሰባሰቡበት በልዩ ሁኔታ
ጸሎተ ፍታት ተከናውኖ በረከታቸው ይድረሰን ብለን ከሳቸው በረከት ለማግኘት ልዩ በዓል አድርገን ያከበርንበት ሶስተኛው ክብረ በዓላችን አባቶቻችን በሕይወታቸውም በሞታቸውም ከዚህ ዓለም በመለየታቸው ለኛ በረከትን ይዘው የሚመጡ የሚመሰገነው እግዚአብሔር በረከትን የምናገኘው እኛ ስለሆን በረከት ለማግኘት ዛሬ እሳቸውን በዓል ያከበርንበት ታላቅ ዕለት ነው። ወደ መነሻ ልሂድና ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቃና ዘገሊላ ሄዶ ከገዳመ ቆሮንቶስ ከተመለሰ በኋላ ታምራትን አድርጎ ወወረዱ ውእቱ አርዳይሁ ወእሙ ውስተ ቅፍርናሆም ይላል። ወደ ቅፍርናሆም እሱና ደቀ መዛሙርቱ እናቱ ድንግል ማርያም ወደ ቅፍርናሆም ከወረዱ በኋላ ወነበሩ ህዳጠ መዋዕለ ብዙ አይደለ ጥቂት ቀን ከተቀመጡ ከቆዩ በኋላ ወቀርበ ባለ ፋሲካ ሆሙ ለአይሁድ የአይሁድ የፋሲካ በዓላቸው የሚከበርበት ዕለት ደረሰ ይላል። ወአርገ እግዚእ ኢየሱስ ኢየሩሳሌም ፈጻሚ ሕግ ነውና በነቢያት አድሮ ትንቢትን ያናገረ በሙሴ አድሮ ሕግን የሰራ እሱ ነውና እሱ የሰራውን ሕግና ስርዓት እሱ መፈጸም ስላለበት በተግባር ማስተማር ስላለበት ወደ ኢየሩሳሌም ወጥቶ የፋሲካውን በዓል ለማክበር ደቀ መዛሙርቱም ድንግል ማርያምም ሁሉም ባሉበት በዓሉን ለማክበር ወደዚህ ወደ ታላቁ ቤተ መቅደስ ሰሎሞን ወደ ሰራው በየጊዜው የተለያየ መከራ በደረሰበት ቤተ መቅደስ ወደዛ መጥቶ በዓሉን ለማክበር ራሱን አዘጋጅቶ ሲገባ ወረከበ በምኩራብ እለ ይሰይጡ አልህምተ ወአባጋ አርጋበ ወመወልጣነ ይላል። በዓሉን ለማክበር የታደመው የተሰበሰበው ሰው በቤተ መቅደሱ ዙሪያ ሆኖ እያለ እሱ በዓሉን ለማክበር ሲመጣ በዓሉን በሚገባ ላለማክበር ደግሞ ትርፍ ፈላጊዎች ቤተ መቅደሱን ያላግባብ የእንስሳት በረት አድርገውት ላሙን፣ በሬውን፣ በጉን፣ ፍየሉን፣ ርግቡን፣ ዋኖሱን እየሸጡ እየለወጡ ወርቁን ለብር ብሩን ለወርቅ እየለወጡ የማይገባ ሥራ ሲሰሩ ተመለከተ ይላል እና ይህን ጊዜ ነው በነቢዩ በኢሳይያስ የተናገረውን ቤቴ የጸሎት ቤት ነው ተብሎ ተነግሮ ነበረ። አንትሙሰ ረሰይክምዎ በአተ ፈያት ወሰረቅት እናንተ ግን የሌባ ዋሻ የወንበዴ መገሳገሻ አደረጋችሁት፣ የማይገባ ሥራ በቤተ መቅደሴ በጸሎት ቤቴ አከናወናችሁ። ወገብረ መቅሰፍተ ጥብጣቤ ዘሃብል ይላል። ጅራፍ ሐዋርያት አዘጋጅተውለት የጠፍር ጅራፍ በዛ እየገረፈ እዛ ያላግባብ ቤተ መቅደሱን የሚያቆሽሹትን በቤተ መቅደሱ መከናወን የሌለበትን ሲያከናውኑ የነበሩትን በጅራፍ እየገረፈ ካወጣ በኋላ ወገንጠለ መናበርቲሆሙ በዛ ድርድራቸውን ይቀመጡበት የነበረ ወንበራቸውን ሁሉ ገለባብጦ ቤቴ የጸሎት ቤት ይባላል፣ እናንተ ግን የማይገባ ሥራ ሰራችሁበት ብሎ ስለ ቤተ መቅደሱ ክብር ያስተማረበት የገሰጸበት የመከረበት ሰሞን ስለሆነ ምኩራብ ይባላል ማለት ነው። ይሄ አሁን ያለንበት ቤተ መቅደስ አማናዊ ቤተ መቅደስ ነው። ያኛው እስከዚህ ድረስ የሚያደርስ ቤተ መቅደስ ነው፣ ቤተ ጸሎት ነው። መስዋዕቱም ቁርባኑም በብሉይ ኪዳኑ ብቻ ተከናውኖ እዛው ላይ የሚያከትም ነው። ይሄኛው አማናዊ ቤተ መቅደስ ግን
ስርዓተ ሰማይ ተሰራ በድበ ምድር በሰማያዊ ቤተ መቅደስ አምሳል አማናዊ ቤተ መቅደስ ነው። ስለዚህ በቤተ መቅደሱ የሚገባውን እንጂ የማይገባውን ነገር ማድረግ እንደሌለብን ለኛም ያስተማረበት ነው። ወደ ቤተ መቅደሱ መግባት የሌለበትን ነገር ይዘን ከገባን ዛሬም ጅራፍ ይመጣል። ዛሬም አላዋቂ ሆኖ የማይገባ ሥራ የሚሰራ ካለ ይግባኝ የሌለው ቅጣት ይመጣል። የእግዚአብሔር ጅራፎቹ ረቂቃን የሆኑ ጅራፎች ናቸው። ሰው ከሕግ ሲወጣ ጦርነቱ ይመጣል፣ ረሃቡ ይመጣል፣ ቸነፈሩ ይመጣል፣ ከዚህም የከፋ ሌላም ይመጣል። ይሄ ሁሉ ሕግ አልበኝነት ሰው በሕግ አልኖር ሲል የእግዚአብሔርን ሕግና ሥርዓት ሲተላለፍ እንደ እግዚአብሔር ፈቃድ ሳይሆን እንደ ራሱ ፍላጎት ሲሄድ ጾሙን፣ ጸሎቱን፣ ምጽዋቱን፣ ትሩፋቱን፣ አስራቱን፣ በኩራቱን፣ ቀዳማያቱን ማውጣቱን ትቶ ረስቶ ዝም ብሎ ተዘልሎ ስለ ሥጋው ብቻ ማሰብ ሲጀምር የእግዚአብሔር ጅራፍ ያን ጊዜ ይሰነዘራል። ዋናው ትልቁ ቤተ መቅደስ የመጀመሪያው ቤተ መቅደስ የኔና የናንተ ሰውነት ባሪያ እግዚአብሔር የተፈጠረው ይሄ ሰውነታችንም ቤተ መቅደስ ይባላል። ይሄ ቤተ መቅደስ ከቆሸሸ ይሄ ቤተ መቅደስ ያለ አግባብ ከሆነ ወዘሰ አማሰነ ቤተ እግዚአብሔር ሎቱን ያማስኖ እግዚአብሔር ይላል። የእግዚአብሔርን ቤት የሚያጠፋ የእግዚአብሔርን ቤት የሚያፈርስ ሕግና ሥርዓቱን የሚጥስ ቢኖር ይላል እሱን እግዚአብሔር ያፈርሰዋል ይላል። እና እናንተ የመንፈስ ቅዱስ አዳራሽ አይደላችሁምን? እናንተ የመንፈስ ቅዱስ ቤት ናችሁ። ሰውነታችሁን ለኃጢአት አይደለም። እናንተ የመንፈስ ቅዱስ ንጹሕ አዳራሽ ናችሁ። ኃጢአት በመስራታችሁ ንስሐ ካልገባችሁ እግዚአብሔርን ቤተ መቅደስ አቆሽሻቸዋል ይላል ጳውሎስ። ቤቱን የሚያቆሽሸውን የሚያረክሰውን ደግሞ እግዚአብሔር ዝም አይለውም። አያችሁ፣ ዝም አይለውም፣ ይፈርዳል። በሥጋውም ያለ ጊዜው ይቀስፈዋል፣ በነፍሱም መንጸፈ ደይን ያወርደዋል። ያ እንዳይሆን ግን በሕግ መኖር ይገባችኋል። ቤቱ የጸሎት ቤት ነው፣ ዘወትር የምትመላለሱበት ቅዱስ ሥጋውን ክቡር ደሙን የምትቀበሉበት የምትጸልዩበት ከኔ ጋር የምትገናኙበት ቤት ነው። ጥያቄያችሁን የምታቀርቡበት እኔ እናንተን ጥያቄ የምመልስበት ድህነተ ሥጋ ድህነተ ነፍስን የምታገኙበት ቤት ስለሆነ ቤቱን አክብሩት፣ ጠብቁት፣ ያለበለዚያ እኔ እናንተን አስወግዳለሁ ብሎ ያስተማረበት ሳምንት ነውና በየሳምንቱ የራሱ የሆነ ስያሜ ያለው እናንተ እግዚአብሔር ፈቅዶላችሁ እሱ ራሱ ሰው ሆኖ በተመላለሰባት በዚች ቅድስት ኢየሩሳሌም ተሰባስባችሁ በረከትን እያገኛችሁ አንድ ጊዜ ለማየት እንኳ እድሉ ያላጋጠማቸው ጳጳሳትን ለማየት የሚጓጉ በጳጳሳት እጅ ለመባረክ የሚናፍቁ ብዙ ወገኖቻችን አሉ። እናንተ ግን በአግባቡ ሀብታችሁን ከተጠቀማችሁበት እድለኞች ናችሁ። በየዕለቱ በአበው መነኮሳት እየተባረካችሁ እየጸለያችሁ በሊቀ ጳጳሱ በየዕለቱ በየሰዓቱ እየተባረካችሁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ሆኖ ሥጋውን በቆረሰበት ቦታ ላይ ቆሞ ቅዱስ ሥጋውን ክቡር ደሙን መቀበል ምን አይነት መታደል ነው! ምን አይነት ጸጋ ይመስላችኋል? ይህንን በአግባቡ ስንጠቀምበት እስከ መጨረሻው ድረስ ለሥጋችንም ለነፍሳችንም መድኃኒት የሚሆነውን ነገር ይሰጠናል። እኛ በሕጉ ሳንኖር ሕግ አክባሪዎች ሳንሆን ስንቀር ግን ለእኛ የሚሰጠውን በረከት አሳልፎ ለሌላ ይሰጠዋል። ይህንን የሰጠን በረከትንና ጸጋን አምላካችን አይንሳን፣ አይክፈልብን።
የአባቶቻችን ቃል ኪዳንና በረከት የእናታችን የቅድስት ድንግል ማርያም አማላጅነት የእግዚአብሔር ቸርነት በሁላችን ላይ ይደር ይቆየን። ደውል